ተመቸሽ ወይ ኑሮ ተስማማሽ ፒኦቪ ለቬሎ ብዬ ካገባው በኋላ ይሄ ነው ዋናው። ይሄ እንግዲህ ሳሎኑ ነው ዋናው መኝታ ቤቷ ናት። እንዴት ነው ለቬሎ ብለሽ የምታገቢው? ዋናው መኝታ ቤቱ ነው። ቬሎ ይናይተዋል የኛ ሙሽራች በቃ አሳስቆ ነው ግቢያው። ለምን ጥፍሬን ቬሎ ሜካፕ ፀጉሬን ፔዲኩር አንድ ላይ እኮ የተሰራው አቤት ጥፍር እንዴ ሜካፕ በጣም ቆንጆ። ምንድነው ይሄን ሁሉ አመጣብቄ ምንድነው አሁን ቆይ ምናምን ምት ፒኦቪ ሌባ በ2030 ያለው ተናምጡ ማዘር ወይ ተባረኩ። አክብሮታችሁ ደስ ሲል እርሶ እያላችሁ ነው ማለት። በዚህ ጊዜ እንደናንተ አይነት ሌባ ነው የታጣው። ያሉትን ደረቅ ስራ አይደል እናታችን? ወይ ትተናችሁ ሰው በስነ ምግባርና በስነ ስርዓት ስራውን ጥቅ ቀርቦ እንዲህ ሲሆን ቢሰረቅም አይከፋም። ምንም አይደለም ማማ፣ ይልቅ እንቸኩላለን ያለው። አይ በወሬ ጠመርኳችሁ አይደለ? እንካ እቺ ልጅ ከውጭ ላከችሁ ያዛት። ለአንተ ደግሞ ለትህትና ቲፕ። ኧረ ማዘር ያስፈልጋል። ሰላም ምርጥ ያስነኛችሁ ይትበነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለማኑ ሉፒስ እኔ በጣም ድራኒ ሁላችሁ በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮን ደግሞ ሰው ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ሌባ በ2030 እኔ እኮ ሌላ ሌባ መስሎ እኛ የባለፎቹ አስታውሽ አንቺ ሰው ትረሻለች። ደንበኛ ናቸው። ተሳስቃ እቺ ነገር የባለፈው አዲስ ነሽ መሰለኝ። ምን አታገለኝ በቃ አምናለች፣ አክሴፕት አድርገዋለች። ይሻላል ባዶ ዴሎን ችግር አለ ባዶ ዴሎን እኮ ወይ እንሸኝሽ። አረ ችግር የለም። በይ በቃ እንግዲህ በቻው። ልብስሽን ራሱ አለማስወለቃቸው አንድ ነገር ነው። እናቱ አረ ቻርጀሯን እቺ የዚህችን ቻርጀር ረሳሻት እኮ አይ እንዳትሰበር በቃ ጎበዞች ብላችሁ ጣቢያው የቱ ጋር ነው ያለው? የት ነው ጣቢያው? ምን ልታመለክቺ ይሰሙሻል ብለሽ እስኪ ትክክል ይደልሽ ምን አልባት ሽግራ መንገድ ይላሉ። ምን አማራጭ አለ? አዝነው ይሰሙሻል ግን ወላድ እንዴት ብታማረሩ ነው ግን የህግ አካላቶች እንዲህ አምኖ ሰው በቃ ያለውን ነገር እስኪሰጥ ድረስ ግንብ ሸራ ቤኪ ልትሄድብኝ ነው? አዎ ይኒውት ልሄድ ነው። ሰሞኑን ስራ በጣም እየበዛብኝ ነው። ወዴት ነው የምትሄደው? እንደዚህ ቀብር አስፈጻሚ መስለህ እንዳትረሹ። ቀብር አስፈጻሚ የሚመስለው ሽመልስ ቀብር አስፈጻሚ ሽተኛ መቼ ይሁን መገላገላት? ቺት እያረክ ነው። ቺት እያረገ ነው። አየሽው ወይስ አላየሽው? ወይ ኖር አልጠቀመችኝ ወይ ሞት አልገላገለችኝ። ቲሽ ዛሬ ነገ ትሞታለች እያልኩ ቀናትን ስቆጥር ጭራሽ በቀናት ላይ ቀናትን ጨምራ ዛሬም ትኖራለች። ጥቁር የለበስከው ዊሽ ነው እንድትሞት እሷ። ሚኪ በዚህ ልክ ሸክም እንደነበርኩ ባላስተዋልኩኝ ህመሜን ረስቼ በዓለም ላይ እድለኛ እንደሆንኩ እንዲሰማኝ ያደረገው ብቸኛው ሰው አንተ ብቻ ነው። አሁን ላይ ግን ከገዛ ጓደኛዬ ከሊያ ጋር የጀመራችሁትን ፍቅር ስላየሁ ብቻውን ጥዬው እሄዳለሁ የሚል ስጋት የለብኝም። ሚኪ ፍቅር ማለት በወደዱ ሰው ደስታ መደሰትም ማለት ደስታ ደስታዬ መልካሙን ሁሉ እመኝልሃለሁ። ምን ልጠፊ ነው? ራስሽን ልታጠፊ ነው? አሁን እዚህ ጋር የቀረችው ሲን ምን መሰለች? መድኃኒት ውጣ ሆዷን ይዛ ምናምን ስትል ወይም ደግሞ የሆነ ገመድ ምናምን እንደዚህ እያስተካከለች ምናምን ቢሆን አሪፍ ነበር አጨራረሱ። ምናልባት ቀጣዩ ፓርት ላይ ሊሆን ስለሚችል ፓርት ቱ የምትፈልጉ ሰዎች ኮሜንት ላይ ፓርት ቱ እያላችሁ ጻፉ። ምንድነው ጥፊው? ይሄ ማን ነው? እሱ እኮ ጋራጅ የሚሰራው ታላቅ ወንድሜ ነው። እሺ ይሄ ይሁን። እዛ ጋር ታዲያ ምንድነው የሚያፈጥብሽ? ለምንድነው በፍቅር አይን የሚያይሽ? ገና ለገና አላፋ አግዳሚ ያየሽ ብለህ ከሆነ እንደዚህ የምትሆነው አይኑ የነሱ እንጂ እኮ የኔ አይደለም። ዳጊ በቃሽኝ እኮ አንድ ቃል ነው።
ሰበብና እንከን መለቃቀም አይጠበቅብህ። ድሮም እንደማትወጂኝ አውቃለሁ። መቼስ ታውቂያለሽ። እውነትህን ነው። ሰበብ ነው እውነትም። ወይኔ ፍቅር የሰውን ስህተት በመፈለግ የተጠመዱ ሰዎች የራሳቸውን ስህተት ለማረም ጊዜ አይኖራቸውም። ትክክል። እውነታው ሲገባ ትመለሳለህ። አንዳንድ ጊዜ አለ በጣም ብዙ ሰው መለያየት ሲፈልግ መሄድ ሲፈልግ አንተ ላይ ምንም ችግር ሳይኖር በቃ 30 ሳንካ ካንተ ላይ ለማውጣት ይሞክራል። መሄድ ፈልጓል ግን አንተ ነህ ችግሩ መባል ስላልፈለገ ነው እንደዛ እያደረገ ያለው። እንደዛ አይነት ሲቹዌሽን ውስጥ ካላችሁ ደግሞ እናንተ ቀድማችሁ ከህይወቱ ውጡ። ምንም አይጠቅማችሁ። የተጣለ ልጅ ነው። ምን ሆነሽ ነው? የሆነ የህፃን ልጅ ድምፅ አይሰማም? የህፃን ልጅ ድምፅ ሰማ ብለሽ የኔ መሰለ የፍቅር ወሬ ተቆረፍጇለሽ? አይ የሆነ የህፃን ልጅ ድምፅ ተሰምቶኛል። መጣሁ። ዛሬ ደግሞ ከምን አይነት ፋራ ጋር ነው የመጣሁት? ስታስጠላ። ፋራ ከቢቢዬ ነበር የህፃን ልጅ ድምፅ ነው። እና እኔ ምን ላድርገው? ማንም ሲከሰከስ ለጣለው ልጅ ነው ሄደን እናንሳ ምናምን የምትይ? አንተ አለመሄድ ትችላለህ፣ እኔ ግን እሄዳለሁ። እሺ ያልኩህ እኮ ህፃን ልጅ ነው። ማንም ጥሎት ለሄደ ልጅ ብለሽ ነው ስንት ዓመት ሙሉ የገነባሽውን ፍቅር ጥለሽ የምትሄጂው? ይኸውልሽ ከሄድ አልመለስም። መሄድ ትችላለህ። ጥርግ ለምን አትልም? ለዚህ ህፃን ልጅ ያድራላ፣ ለራስህ ህፃን ልጅ ትራራለህ ተብሎ አይታሰብም። ልቀቀኝ። ህይወት አይደል እንዴ? አሳድገው አላለችህ? እሄዳለሁ የኔ አባት። እኔም እኮ ነገ ጠዋት እወልዳለሁ። እኔ እንኳን የማሳደግ አቅም ባይኖረኝ አትሰጠውም እንዴ ታዲያ? ያሳድግ ሰው ሰጣህ እኮ እና ታዲያ ከሄድሽ አልመለስም ምና ለምን አትሄድም? እስካሁን ለምን ተቀመጥክ? ራሱ ስልኳን ባልቀበላት እኔ ወንድ አይደለሁም። አታምርም? ወይኔ አትያትም እንዴ? ገገማ ነገር ነች። ገና ፊት ታይቶ ገገማነት ይታወቃል። ታውቃለህ? ምንድነው ያሰርክላት? አደንግጪ። የተፈጥሮ ጉዳይ ነው። ልብስሽ ተበላሽቶ ነው ወይንስ ቀኑን አታውቂውም? ያማ አሁንማ ተሸፍነዋል። ባይሆን ሹራቤን አጥብሽ ታመጫለሽ። ለዛ ነበር የሳቁብኝ። የተባረክ ሰው። አሁን እንደዚህ አይነት ህጋዊ ጅንጀና እንዴት ደስ እንደሚል አይቷል። እኔ እኮ ነኝ ልጁ። አሁን ቤት እንደገባች ትደውላለች። አሁን በግድ ነው ሁሉ ስልኩን ጽፎ የሰጣት። ሹራቤን ለምን አትመልስም? ሹራብህን ላቀብልህ ተባብለው ይደዋወላሉ። በዚህ ኮንቲኒው ያደርጋል ማለት ነው። እሙ ምናምን እያሉ ከኋላ ከሚያሽቃበጡት እንደዚህ አይነት ጅንጀና በስንት ጣዕሙ። ስማ ልትጋነኝ አትሙሽ 72 ሰዓቱን ፖሊስ ግን ምንድነው አንድ ምን እኛ ፊታ የ72 ሰዓት አይደል እንዴ ታዲያ? ኦፍ ኮርስ አንድ ነው የሚሆነው። ልጅቷ አረገዘች። በቃ ያው ቁማር አስረገዛት። አረከበ አንተ ተንሰራህልኛል በል እንግዲህ የልጅ እናትህን ይዘህ ራሳችሁ ግዙ። እሱን ነገር ሰዓት ላኩ። ጸጉር ቤት ስመለስ ጀለሶቼ በጣም ነው የሚያስጠላ። በነገራችን ላይ ረከርች ያስጠላ። በመጥረቢያ ይሄ በመጥረቢያ እኔማ ያንተ ጸጉር ሁሌ እኮ ነው የምደመምበት። ጀመር ከፍል አይደለም እዛ ለማጆች ላይ ከፍል የሆነው በብር ነው። ኧረ እባክህ ዝም በል በእናትህ። በብር ጀመር ያስተካከለ ምድረ ኮምፕሌክስ ምናድር መስሎ ነው። ግንባርህ መሀል ጭንቅላትህ ምንድነው? ያለቅሳል። ማነው ግን እኔ አቢ ወለላውን ማነው እንደዚህ እያደረገ የሚቆርጠው? ለይቶ መሀል ላይ ልጭት ያደርገዋል ማለት ነው። ለምንድን ነው እንደዚህ የምትቆረጠው? ወይስ ተፈጥሮ ነው? ተፈጥሮ ነው እንዳለው ደግሞ የሆነ ሰዓት ላይ በደንብ አድጎ ምናምን ካየዋለሁ። አሁን የኔን ጸጉርና መችታውና ግን ሰው ጋር ደውላችሁ ስልክ ዌቲንግ ነው ተይዟል ካለ በቃ አንዴ ለአመል ከገባችሁ በቃ 100 ጊዜ ፍቅር እኮ ነው። ሰው ላይ ጢንጢን እንዴ ስልኩን እናወራለን ወይስ እናንተ ጢንጢን ስልኩን ተሰማለን? በጣም ነው የሚያስጠላው። እውነቴን ነው። 100 ጊዜ ስለገባችሁ አናነሳ። ለምን አትሞቱም? ጭራሽ ልደውል የነበረው ሁላ ነው የሚቀረው። እንዴት እንደሚያስጠላ እውነት። ረብሻ ሐሳቤን እቀይራለሁ። ለምን ሞታችሁ አይሆንም? ሰው ላይ ተቅማጣችሁ ነው በእናታችሁ። ወይ ጉድ! በቃ
ምቹ ተሻለሽ አልተሻለሽም የሚለውን ለመጠየቅ ይሆናል እኮ እየደወለ ያለው። አሁን ለማን እንደሆነ ይሄ ኢንስትራክሽን እኔ አውቃለሁ። ስንት የዌቲንግ ገብቼብሽ ነው አሁን እንደዚህ እንትንም ቪዲዮ እስከ መስራት። ይሄ ቅርናት ከሚል ሽቶና ዶድራንት ተፈጥሮ የቀየራችሁ ጠረናችሁ ይሻለናል። በኢየሱስ ብስናት እያላችሁ እኛስ እሺ ስናልፍ ሸታታል 3 ቀን ወደ ላይ ወደታች አፈናል። እናንተ እንዴት ነው ላያችሁ ላይ የሚቆይላችሁ? ብብት እኮ በቃ ሎሚ አድርገው አለመታጠብ ግዴታ። ሰው ጥሩ ሸቷልና እኔም ልሽታ ተብሎ እንደማይሆን ነገር አይደረግም እንዴ። 50 ብር ሰንደል እያለ ሰው ይወጣል። በዛ ላይ ከይታ ጋር ተደባልቆ አስቡት። ህዝብ መፍጀት ነው። እግዚአብሔርን አጉሉ አትቀቡ። አንደኛችሁ ታጠቡ፣ ካልታጠባችሁ ተውት። የተፈጥሮ ግማታችሁ ይሻለናል እንዴ። ሸታል እኮ በኢየሱስ አቁሙ። ታክሲ ውስጥ በቃ እንደዚህ አይነት ሰዎች የምታገኘው ደግሞ አብረህ የሆነ አቋርጣህ ትወርዳለህ መሀል መንገድ ላይ። ወይኔ ሽታ ደግሞ በጣም ቺፕ የሆነ ፐርፊውም ከምትጠቀሙ ሎሚ ማን አየበት። በቃ ካልታጠባችሁ ሎሚ በጣም ፍቱን የሆነ ነገር እኮ ነው። የሆነ በደናው ጊዜ በስርዓት የምታወሩ ሰዎች ግን ማለት ነው ተቃራኒ ጾታ አብራችሁ ሲሆን ድምጻችሁ እንዴት ነው የምትቀይሩት? ልክ 6 እና 7 ፌርማታ አቋርጠሽ አንቺ ብለሽ እንደማትጣሪ የሆነ ልጅ አጠገብሽ ካለ ያው የሆነ ጉሮሯችሁ ላይ የሆነ ነገር ምዝለገለግ በሽታ ነው የሚመስለው። ሲቀጥል እንደዚህ ሆኖ አጠገባችሁ ያለው አይደለም ሰው እንስሳም አይቀርባችሁ። ከመስራት ታውሪልሽ መስራት ታውሪ ምንድነው ማሟዘዝ? ሃን ለመጥራት 60 ሰከንድ የምትቆዩ ኧረ በጣም ነው የሚያስጠላው። እግዚአብሔር የሴትነት ባህሪው ነው መሰለኝ። እኔ እንግዲህ ምን አረጋለሁ? እናንተ እርስ በርስ ትተዋወቃላችሁ። እኔ ሴት አወራው ሁሉም በለሆሳስ ነው በቃ የሚያወራኝ። ግን እውነቷን እኮ ነው ምናምን እያለች እኮ ነው ቤቷ የምታወራው። ይኸውልሽ ባሏ ሲማግጥ እጅ ከፍንጅ አልተያዘ መሰለሽ? ከዛማ ታይል ተሰረቂ ነው። እሺ ከዛስ ጠላትሽ ክው ይበል ክዋል። ኧረ እሺ ያን ስልኩን ወሰደው። ወሬውን ልጨርስልህ። ወሬው እሱ ማማሎታል። አንዴ ብቻ ወሬውን ልጨርስላትና ተወስዷል። ይኸው እሺ አቤት የወሬ ጥማት ቢላ ልትወጋው ድፍን ሳሎን ውስጥ ታሯሩጠው ቆየች። ጉድ እኮ ነው አንቺ። ይህን ሰዓት ለእኛም አልመለሳለች። እኛንም ማስፈራችን በያዘችው ቢላ ጨረፍ አድርጋኛለች። እስኪ ሄዱ ይኸው ተርፈሻል። እና እሱን ወጋቸው። ለዛውም ስፓይናል ኮርዱን ነው። ሌባው ተቀመጠ። ይኸው እሱስ ቢሆን ከቷጋ እኮ እስቲ የሌባ በቃ ሌባ ራሱ ብሎ የሚሰማውን አይነት ወሬ የምታወሩ ወረኛ ሰዎች ደግሞ ስልኩ አላሳሰባትም እኮ ወሬውን ልጨርስ በቃ የወሬ ጥማት። ዛሬ አራዳ ነው ገባ። This area is oh my god Demis is my grandmother, you know? grandmother Demis grandmother ደስ ይላል። cousin Demis he's crazy man. ደምሴ ሲለው አወቀው ታውቃለህ። አሁን አሳሳሙ በቃ ይወጣል። ሃይ ሽረመናቅ ሰላም ነው ምን ነው? ኧረ ፊትህ እንደው ምን መሰላ እቺንም አወቋት ሀተማቂ ቢኔ ረባክ አወቋት። እቺማ ማር ነኝ። የምን ማር ነው የምታወራው? ረባክ እጅ ራሱ እንዴት ነው? እቺማ ግራዋሊ አይደለም እንዴት አይደለም እሾሻላ አይደለም ማር ወለላ ነኝ። በእናትህ ለቀቀኝ። ያሳይና ገላግኝ እንዴ ምን ቫዝሊ ሎሽን ነው? እቺ ነኝ እንደዚህ ያወዛችሁ ምንድነው? ቦርሳሽን ልሸከም ነው በሱ ጋር ያውዚ ቀፈራ እኮ ነው። አንቺ እንዳከታቸው እንዲው ቀስ ብለህ ህተቤ ናቸው። አዎ ይኸው ሊሰራቸው ይኸው ሊሮጥ ነው። ለምንስ ቦርሳሽ ተይዞ ላሽ ከዝን ደምስ እነሱ ማው መጥራት ጀመሩ። ከዝን ደምስ ሎሽን ወዝኒ ለዚህ ነው ወሰድከው። ቫዝሊኑን እንዲፈጨጨጭ ከዚች መናጢ ደሃ እኔ አልሻለውም ነበር።
የሆነ ነገርማ ሰርታበታለች እንጂ እንዲህ በጤናው ነው። እያት እስኪ ሳሚ ደርሶኛል። አመሰግናለሁ። ምንም እሷ ቆንጆ ናት። ሽራብሽር ኮኪ አትጥፋ ደግሞ ይልመድብህ። ይመች። ይቺ በጣም ቆንጆ ናት። ካንቺ ቺምቦን ገላታለሁ እንጂ አይኔ ያያ አታገባው። ነይ እንሂድ። አንቺ ፊትሽ ድንች ፊት ነው የሚመስለው። እሷ ቆንጆ ናት። መንደር ለመንደር እየዞሩ ቡና ማፍላቱን ተያይዘሽዋል። ምን ልታዘዝ? ቮድካ። አምላክ ይትክስ ቮድካ ደስ ይላል። ጓደኛሽ የማንንም መንደሬ ሰብስባ ቡና እያጠጣሽ ነው ስትለኝ አታረገውም ብዬ ነው የመጣሁት። አደረኩት ስራ አይደል? ምን ያስቃችኋል? ሲጀምር እንደዚህ አይነት ሰው ማስተናገድም የለብሽም ነበር። ምን እያደረግሽ ነው? አከላይ ስላልተመቻት እየደፋችሁ። ለምን ስነ ስርዓት አይኖራችሁም? ጠጡልኝ ብሎ ያስገደዳችሁ ይል ትሰሚኛለሽ? ኬቢሻን ገንዘቡን ፈልገሽ እንደቀረብሽው በደንብ ጠንቀቃ እናውቃለንሽ። ጨረሳችሁ? ለነገር እንደመጣችሁ በደንብ ታስታውቃላችሁ። ከቻላችሁ ስራ ቦታ ይለቃችሁ ውልቅ በሉልኝ። እውነት ቡና ማንቃረሩ ሙያ ሆኖ ነው ይኬድልሻል። አንዳንድ ሰው ግን ንግግሩ ራሱ እንዴት እንደሚያስጠላ። ሲጀምር እኮ ሌላን ሰው ያፈቀረ ሰው ታግለህ አትመልሰውም እኮ። አንተ ትመቸዋለህ አትመቸው፣ ለምርጫ ትቀርባለህ። ካልተመቸው እሱ መንገዱን ይቀጥላል። አንተ ሌላ የሚፈልግህን ሰው ትፈልጋለህ ነው። ተፈቃሪዋ ጋር ሂዶ አንድ ሁለት መባባላው ምን አመጣው? የትንሽና የትንሽ ነው። ሰላም ነው እንዴ? ሰላም ነው አባ። እዚህ አካባቢ ሽንት ቤት የት ነው ያለው? ምን የውሃ ሽንት ነው? የውሃ እኔ ጠላን የጠጣው የጠላ ሽንት ነው። የኔ ያረቂ ሽንት አቷሽ እሱ ጠጅ ነው የጠጣው የጠጅ ሽንት ነው። አረቂ ነው። አትስሙ። እየቀለዳችሁብኝ ነው? አረ እየቀለድን አይደለም። አንተ እኮ ነው የምትቀልድብን። ሲጀመር ምን አገባ? ስራ ቦታ እንጠጣ ጠላን ጠጣ አረቂን ጠጣ መርዝ ብንጠጣ ምን አገባሽ? እንዴ ቤቱ ማታሳይ ለምን መጣችሁ ጠየቃችሁኝ? መጀመሪያ በሰሰራ መቀለዳችሁ ነው። ኦኬ ዛሊንሽ ያዛሊን ና ዛል መታችኋለሁ እየነገርኳችሁ። እዛች ጋር መሽናት ይችላል። እንዴ ቤት ላይ ጠየቀ ምን ችግር አለ? አትወጣጠርብኝ አንተ። ጠብንጂ የለውም ድንጋይ ቃብለኝና አለኝ እንዳትሳሳታች። ማነሽ አቀብኝ ነይ ና ጠመንጃ ከሌለ በድንጋይ ሊዘበልሉት እኮ ነው። ከስንት ጊዜ በኋላ እንዴት መጣሽ? የሰርግ ልሰጥ ነው። ሰርግ ልንበላ ነው። ልታገቢ ነው? እና ናፍቀኝ መጣው መሰለህ? አዎ ላገባ ነው። ዲያስፖራ ነው ደበ ያው እንግዲህ እኔ ሀገር ውስጥ አይነካካኝም። ከቬጋስ ነው ሊያገባኝ የሚመጣው። አታስቢ እመጣለሁ። ሀገር ውስጥ አይነካካኝ ደስ ይላል። ችግር የለውም እንድታውቀው ነው። እኔ እንኳን አልቀርም ሙሽራውን ፍሪ እንጂ። ይሄኔ ዳምና ላይ ነው። አይ ተስፍሽ ተሰባሪ። ምን የስራ መታቂው ቴክስትሽን እዩ። ኧረ እሱ ነው ተስፍሽ ቆልዶለት የሀገር ውስጥ ስልክ እኮ ነው። አየሻና እንዴ ፈጣሪ የበደለን እስኪቀጣ ከመጠበቅ ብድር በምድር ደስ ይላል። መልካም ጋብቻ። የሰርግ ጥሪ ምናምን ማታውቀውን ሰው እያሰርታለት። እኔ አሁን እዚህ ፊልም ላይ ስቶሪው እኮ ቆንጆ ነበረ። የሀገር ውስጥ ስልክ ከሆነ እንዴት ነው የምትደውልለት ነው? ከቬጋስ ነው የሚመጣው። ቬጋስ ውስጥ 09 የሚል ስልክ አለ ነው ማይመስል ነገር የምትሰሩት። በቃ 09 ምናምን ብላ ሴቭ ያደረገችውን ስልክ ደውላ ሲጠራ ምናምን እንዲህ ምናምን ብላ ትደነግጣለች። ደግሞ ቤስት ፍሬንድ እየጠራች ነው። ይልቅ ብቻዋን ብዙ አታስቆያት፣ ግባላት። እየማገጠብሽ ነው ኮኪ፣ እየማገጠብሽ ነው ወይ? ያሳዝናል በጣም። ኮክ ቆይ ሳትነግሪኝ እንዴት መጣሽ? ለማቆላመጥ ማይመች ስም ኮክ መሰል። በጣም ይቅርታ። ምን እየሆንሽ ነው? አንተ ራስህ ምን እየሆንክ ነው? መቼስ በሌላ ነገር ጠርጥረሽኝ አይደለም አይደል? እንዴት ጠረጠረ? አይደለ አልጋ ላይ ሆነ በምን ትልልሽ እንዴ? ያንተን ሹራብ ለብሳ አልጋ ላይ እየተጫወታችሁ ነው። ሌላ ምን ነው? ወይንስ እኔ የማላውቀው ነገር አለ? ኧረ የለም። ስለተረዳሽኝ በጣም አመሰግናለሁ የኔ ፍቅር። ምንም አይደል። ምንም እንዳልተፈጠረ እንዴት እንደሆነ ነበር የፈለከው? እንድስቅ እንድደሰት ነው ወይንስ ቆሜ እንዳጨበጭብልህ? ስማ ብዙ ነገሮችን እኮ ማልፈው ፍቅራችንን ለማቆየት እንጂ የምታደርጋቸው ነገሮች ሳይገባኝ ቀርቶ አይደለም። እሺ ኬብሻ ቤስት ፍሬንድ እየጠራች ነው። ይልቅ ብቻዋን ብዙ አታስቆያት፣ ግባላት። ስለነበረን ጊዜ በጣም አመሰግናለሁ። ግባላት። ምን ስምሽ ደግሞ ኮክ። አሁን ለምንድን ነው ባልጠፋ ስም ኮክ ብሎ የሚያቆላምጣት? ወንድ ልጅና የቀበሌ ቤት የኔ ነው አይባልም። ነኪው በቃ። አንተ ደግሞ መንገድ ላይ ለካፊ ነህ። አቦቴም በቃ አልተውህም። ለምንድን ነው የምትጨቃጨቂ? ከቁማሩ ይልቅ የኔ ጭቅጭቅ ነው የታየህ። ትዕግስቴን አታስጨርሽ። ምን ልትሆን? ተይ ከጨከነብሽ ይቀየርብሻል። ዛሬማ የመጨረሻችን ነው።
አቤት ዛሬ በላሁት ጀዋ ዲ ስንት እንደሸጥኩት ደግሞ ገምች። ምሮ ጀዋ አናግረኝ። ምንድነው ማናግርሽ? ወይ እኔን ወይ ቁማርህን ምረጥ። ምን እሺ ነው እዛ ጋር የሚወክቡት? ራስሽን ከምን ጋር ማወዳደር እንዳለብሽ ራሱ ማታቂ ሰው ነሽ። በቃ ኧረ ጥፊ። ስማ የቤት እመቤቱ አንተ ነህ እንዴ? ምን እና ይምታት። እንደውም አንተ ላይ ነው ንዴቱን የሚወጣው። ምንድን ያልከው? አይ ጥፊውን ሳይኮ ቤት ውስጥ ያልጨረሽው ስራ ካለ ብዬ ነው። ጨረስክ? አዎ ጨርሷል። የኔ እመቤት እሰይ ረምት እሰይ ቦክስ። አሁን ይሄ ደስ ሲል ድብድቡ ራሱ ይመስላል። ታውቃለህ ይመስላል። በቃ የምር እየተደባደቡ ነው ይመስላል። አክሽን ሙቪ በቃ ተፈሳፈሱት። ዘራራችሁ። የቤት እመቤቱ ማን እንደሆነ ያወቃችሁ መሰለኛ። እሷ ልጅ ማያነሳው ስለሚወዳት ነው። እሺ ያረጋል። ምናልባት እኔ እጄን ሴት ልጅ ላይ ማንሳት ላልወድ እችላለሁ። ያደረኩት ነገር ልክ እንዳልሆነ አውቃለሁ። ልክ ያልሆንኩትን ነገር ደግሞ ልክ ባልሆነ መንገድ እንድታስረጅኝ አልፈልግም። አለኝ። እሺ የማረገውን ነገር አንተ አትነግረኝም። አሁን ላይ መከባበር የሌለው ፍቅር የወደፊት ትዳር የቃቃ ጨዋታ ያደርገዋል። እሺ ጥላት ሄድክ ማለት ነው። ሲጀምር በቁማሬ ይቀጥላለሁ አላለም። መጀመሪያም ላይ ሁለት ሰው አስደበደብሽው እንጂ ሲሳይ እኮ ነው ያደረጋችሁ። አንተ ጄሰን ስታተም ራሱ እንዳንተ አይማታም። በቃ መለያየት ነው። በቃ አንተም ሌላ ዴት አድርግ፣ እሷም እንደ ፍጥር ጥራችሁ። ፓርትቱ የምትፈልጉ ሰዎች ኮሜንት ላይ ፓርትቱ እያላችሁ ጻፉ። ፒኦቪ ኑሮ ፕላስ ጡዘት እንዴ ምን ሆነሽ ነው ትኩር የለበሽው? ሰርግ ምናምን ኑሮብሽ ነው? ውይ እና አሁን ደህና ናቸው? ምን አጭሰህ ነው? ወደ መቃብር ስፍራው ይሁን ከመቀመጥ ይሻላል። ምን ምንድነው ያጨሳችሁት? ጋንጃና ሉባንጃ አንድ ላይ አድርገው በሄሮይን ምናምን ፈርሻው እሱን ነው ያጨሱት። ታውቃለህ? ወንድ ልጅን ዳሩትና ይረጋጋል ይላሉ። ይረጋጋና ዳሩት እንጂ ሴት ልጅ የአይምሮህን ማገገም ያረጋቸው ትቆንዲ እና የምታረጋጉት እናንተ ናችሁ ተብሎ ነው። አሁን ይሄንን እንደ ቀልድ ብቻ እንዳይሆን የሰራሽው። በቃ እንሳቅ። በስመ አብ ሆዴ ቁስል አለ። አንቺ ፒኦቪ ለቬሎ ብዬ ካገባው በኋላ ይሄ ነው ዋናው። ይሄ እንግዲህ ሳሎኑ ነው። ዋናው መኝታ ቤቷ ነው። እንዴት ነው ለቬሎ ብለሽ የምታገቢው? ዋናው መኝታ ቤቱ ነው። ቬሎ ይናይተዋል። የኛ ሙሽራት በቃ አሳስቆ ነው ግቢው። ጥፍሬን፣ ቬሎ፣ ሜካፕ፣ ፀጉሬን፣ ፔዲኩር አንድ ላይ እኮ የተሰራው። አቤት ጥፍር እንዴ! ሜካፕ በጣም ቆንጆ። ምንድነው ይሄን ሁሉ አመጣብቄ? ምንድነው አሁን ቆይ ምናምን የምትይው? ኧረ ቆይ ሻወር ላድርግ። ውጭ አይደለም ውስጥ አለ። ለሚቴሉ ሰምቲንግ እያለች ቆይ ያገባሽው ምን ልታረጊ ነው ታዲያ? ማነህ? በእኛ ረሳኝ እንዴ? የፊትሽስ እሺ ይሁን። የወለቀ ጥርስሽን እንዴት አድርገው ነው በሜካፕ ያስተካከሉት? ኧረ እሺ አቤት ልባብ። እኔ ግርም እያለኝ ያለው ማለት ነው የካሉ ቡቲክ ቪዲዮ እንደዚህ መፖሰት ሲጀምር ኮሜንት ሴክሽኑን ብታዩት ማይ ረረረ ሰው ግን ረ ኮሜንቱ በቃ የስድብ ማአት ነው ማለት። አሁን የሰደቡ ሰዎች ራሳቸው መልካቸውን ቀይረው ሲያደነንቁት እዚህ ጋር ታያላችሁ። እና ከዚህ የምንማረው ምን እንደሆነ ታውቃለህ? አንተ በራስህ ተማምነህ ስራ የሰደቡ ሰዎች መልካቸውን ቀይረው አንተን ሲያሞግሱ የሆነ ሳለ ታያቸዋለህ። ፒኦቪ ትራንስፖርት ያለበት ሁኔታ እንዴት አይነት ሁኔታ ላይ ነው ትራንስፖርት ያለው? የታክሲ ግቢ ድረስ ይገርምሻል። ባለፈው ሰልፉ መኝታዬ ጋር ደርሶ ተኝቼ ነው የተሰለፉት። አዎ ቀልድ ደስ ይላል። የኔ ቆንጆ ታገቢኛለሽ? ምንድነው? እዛ ሰርፕራይዝ ላደርግሽ ነበር፣ እዚሁ ሰዓቱ ነጎደ። ሰልፍ ላይ ተጋቡ። ሰርጉ እዚሁ ደረሰ። ታውቃለህ? ተሰልፈው
ጠጋ በሉ ትንሽ ወደፊት ጠጋ። ቢያንስ ከግቢ ልንወጣ ነው እንዴ? አይዞህ በርቺ እናት። እዚሁ አስረገዝካት? ቀን 9 ወር ሞላናል። ምን ግን ማለት ነው ታሰቡ? ናፍጣም በል ሰልፈኛው ነው አሰለፈች። አትከክል መጣ እዚሁ ከግቢ ሳይወጡ እዚሁ አገባት ወለዱ እዚሁ ታውቃለህ። የሰሞኑማ የሰው ሰልፍ ብቻ ይገርምሃል እንዴ መኪኖቹ ራሱ የሚሰለፉት አስተላለፍ ዩ ሰርተው የሆነ ቅያሱስ ገብተው በዛኛው ሰፈር ወጥተው ምናምን ነዳጅ ማደያ ያለው ሌላ ሰፈር ሰልፉ የሚያልቀው ሌላ ሰፈር ምናምን ነው። ፒኦቪ ሌባ በ2030 ያሉትን አምጡ ማዘር። ወይ ተባረኩ አክብሮታችሁ ደስ ሲል እርሶ እያላችሁ ነው። በዚህ ጊዜ እንደናንተ አይነት ሌባ ነው የታጣው። ያሉትን ደረቅ ስራ አይደል እናታችን? ወይ ትትናችሁ ሰው በስነ ምግባርና በስነ ስርዓት ስራውን ጥቅ ቀርቦ እንዲህ ሲሆን ቢሰረቅም አይከፋም። ምንም አይደለም ማማ፣ ይልቅ እንቸኩላለን። ያሉት በወሬ ጠመርኳችሁ አይደለ? እንካ እቺ ልጅ ከውጭ ላከችሁ ያዛት። ለአንተ ደግሞ ለትትና ቲፕና ኧረ ማዘር አያስፈልግም። ኧረ ሙሉ ቦርሳውን ነው የሚፈልገው ማዘር። በቃ እንግዲህ ማዘር ሌላ ጊዜ በሰፊው እንገናኛለን። አዎ ሂዱ። ጊዜያዊ ሩጫ ነው። እዛች ቅያስ ጋር ጭርስ ስለሚል እዛ ብትሞክሩ ይሻላችኋል። እሺ ማዘር። እያማከሩ እንዴ ተከባብረን እንሰራረፍ እንጂ ጊዜው ከፍቶ ይጀምር ሳንሰራ አልበላም እያሉ ሃንግ ከሚሰሩት እንደዚህ አክብረው የሚዘርፉት በስንት ጣዕማቸው። ለማንኛውም ለዛሬ አስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች ላላችሁ ማለት በቀጣይ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት።